بنات طلبت لها بيبسي، طلبت لها وجبة. بنات والله ما تاكل، بس تقول أنا أكلت. በስደት እየኖራችሁ ለዚያውም ደግሞ መዳም ቤት ውስጥ እየሰራችሁ እንደዚህ የምታደርጉቶች ካላችሁ ባካችሁ ይቅርባችሁ። ምክንያቱም በመጨረሻ የምትጎዱት እናንተው ብቻና ብቻ ስለሆናችሁ ማለት ነው። እንግዲህ ልጅቱ ቪዲዮ እየተቀረጠች እንደሆነ የምታውቀው ታሪክ የለም። እሷ ሳታውቅ መዳሟነች ማለት ነው በድብቅ የቀረጠቻት የሀገሬ ልጆች። ምንም እንኳ ለማስመሰልም ለማሳየትም ቢሆን እንግዲህ ለመጀመሪያ ጊዜ ከመዳሞች እንደዚህ ያለ ቪዲዮ ሳይ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች፣ በተለይ ደግሞ አዲስ ለመጣችሁ ዛሬ አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ስሙት። በነገራችን ላይ ብዙ ጊዜ ቪዲዮ ስሰራ አዲስ ለመጣችሁ ምን ለምን እንደታውቃላችሁ የሀገሬ ልጆች፣ ወላሂ ነው የምላችሁ። እኔ ሁሌም እንደምላችሁ የገጠር ልጅ ነኝ እና ወደ አረብ ሀገር ስመጣ ስለ አረብ ሀገር ይከፋና ይበጀው ይሄ ነገር እንዲህ ነው ይሄ እንደዚህ ነው ብሎ የመከረኝ ማንም ሰው አልነበረም። በእናቴም ሆነ በአባቴ ቤተሰብ አረብ ሀገር መጥቶ የሚያውቅ ሰው አልነበረም ማለት ነው። እና የሚመክረኝ ሰው ይከፋና ይበጀውን የሚነግረኝ ሰው በማጣቴ ምክንያት በጣም በብዙ ነገር ተጎድቻለሁ። እኔ ሳውዲ አረቢያ ላይ የሀገሬ ልጆች ወላይ ከምሬ ነው የምላችሁ። በተለይ ደግሞ በምግብ ዙሪያ ልጅነትም ስላለ ፍርሃትም ስላለ በጣም ይረበኝ ነበር የሀገሬ ልጆች። የገባባቸው ሰዎች ደግሞ ወጣቶች ናቸው። አንዲት ልጅ ናት ያለቻቸው። ልጃቸውን ይዘው እነሱ ውጭ ወጥተው ይበላሉ፣ ወይም ደግሞ ልጅቱን ከኔ ጋር ጥለው ለልጅቱም የሆነ ምግብ ተዘጋጅቶላት እነሱ ወጥተው እንደፈለጉ ይሆናሉ ማለት ነው። ሀታ ቤት ውስጥ እንኳ ብስኩት አንስቼ ለመብላት በጣም ነበር የምፈራ። ብዙ ጊዜ እየሰረኩ በላለሁ፣ ግን እኮ እነሱ ለምን በላሽ አይሉኝም የሀገሬ ልጆች። ወላይ ጥሩ ሰው ነበሩ በዚህ በኩል ማለት ነው። ግን እኔ ከፍራቴና በቃ አይደለ። በእርግጥ እኔ ኢትዮጵያ ውስጥ ከሰው ቤት ተቀጥሬ ሰርቻ አላቅም እና ኢትዮጵያ ላይ ተቀጥሮ ሲሰራ ሰው እትዬ ነው የሚባላ። የኢትዮጵያ አሰሪዎች እትዬ ናት ምግብ የምትሰጠን ምናምን ሲሉ ስለምሰማ እንደዚያ የሚደረግ ነበር የሚመስለኝና ያንን ነገር አለማወቄ በጣም በብዙ ነገር ጎድቶኛል። ስለዚህ እኔ ብዙ ጊዜ በነገራችን ላይ እዚህ ዩቲዩብ ላይ ቪዲዮ የምሰራው ከራሴ ከልምድ አኳያ ነው የማካፍላችሁ። የጠቀመኝንም የጎዳኝንም ነገር ነው እየመጣሁ የምነግራችሁ ማለት ነው። እና እናንተም ደግሞ ባለማወቅ እንዳትጎዱ ለሱ ከጠቀማችሁ ላስታውሳችሁ ብዬ ነው። ወደ ገደለው ግብ እያላችሁ ነው አይደል? ይሄው ገባውላችሁ። እንግዲህ ውድ ቤተሰቦቼ መግቢያ ላይ ቀንጨብ አድርጌ ያሳየኋችሁ የመዳምን ቪዲዮ ነው ማለት ነው። መዳማ እንግዲህ ተቀምጣ ነበርና ሳሎን ላይ ሰራተኛዋን ጠራቻት። ከዚያ ሰራተኛቱ መጣችና የሆነ የበላችበትን እቃ እንድታነሳ አዘዘቻት። እሷም ደግሞ ስራዋን እሺ ብላ አንስታ ስትሄድ እሷ ደግሞ ሳታውቅ በኋላ ሁና ቀረጠቻት ማለት ነው። ከቀረጠቻት በኋላ እሷ እስከምትሄድ አላወራችም፣ ምክንያቱም እንድትሰማ ስላልፈለገች። እኔ ለዚህም ነው ሆን ብላ አውቃ ለማስመሰል ነው ቪዲዮን የሰራችሁ ያልኳችሁ ማለት ነው የሀገሬ ልጆች። እና ከሄደች በኋላ እንግዲህ ብዙዎቻችሁ ያው ቪዲዮ ግልጽ ነው፣ አረበኛውን ትሰሙታላችሁ። እያለች ያለችው የበናት ይች ልጅ ምንም አይነት ምግብ አትበላም ብላለች ማለት ነው። ለምሳሌ ያለችና ከውጭ ምግብ እንግዲህ ፔፕሲና ሳንዱች አዛላት ነበርና ኑ ላሳያችሁ ብላ ይሄን ምግብ ካመጣሁላት 1 ሰዓት አለፈው። እሷ ግን እስካሁን ድረስ አልበላችሁ። በዚህ አጋጣሚ እናንተ ወላሂ ነው የምላችሁ አረቦች ሰራተኛ ምግብ መብላቷና ለመብላቷን እንዴት አርቀው እንደሚያዩ በምን አይነት ሁኔታ እንደሚከታተሉ ማልንገራችሁ። ከዚህ መዳም የታዘብኩት ነገር ትልቁ ነገር ቢኖር ይሄ ነው ማለት ነው። እና አልበላችሁም ይውላችሁ ምን ላድርግ ምናምን እያለች ነበረ። ነገር ግን እኔ ብስላት ሁሌ እሷ በልቻለሁ ትላለች፣ ግን ምግብ አትበላም። እኔ ልጅቷን ምግብ አለመብላቷን ያወቅኳት ዛሬ ብቻ አይደለም ልንገራቸው ማለት ነው የሀገሬ ልጆች። እኔ ሁልጊዜ እከታተላታለሁ አይደለም ምግብ የተሰራበትን ሽታም ሆነ ወይም ደግሞ የማጥባሁን ሁኔታ ይቀርና የበላችበትን ሳህን እንኳን ማጥባ ውስጥ አይቼ አላቅም። ምንም ነገር አታደርግም፣ አትበላም። ግን ሁሌ እኔ ስጠይቃት በልቻለሁ የምትለኝ የበናት እና ምን ላድርግ ምናምን ነገር እያለች ነበር። አያቸው ሀገሬ ልጆች ብዙ ጊዜ ከኛ ሀገር ምን የሚባል አባባል ነው ያለ፣ ሰነፍ ሲበላ ሳይሆን የበላበት ያስታውቃል ነው ምናምን የሚባል ነገር አለ። እና እኛ አሁን መዳም የለችም ተኝታለች፣ ወጥታለች፣ ህኔ ልብላ፣ ህኔ ልድፋ፣ ህኔ ልረፍ ምናምን እንላለን። እነሱ ግን እንዴት እንደሚከታተሉን አናውቅም የሀገሬ ልጆች። እና አሁን ልጅቷ ምን ይሁን የምታውቀው ነገር የለም። እሷ ግን ማጥባት መጣና ልጅቷ ምግብ በልታለች አልበላችም ብላ ራሷ የምታውቅበት የራሱ የሆነ መንገድ አለ። ገብቷቸዋል። አንድ ምን አለች? በሰሃኑ አለች። ሁለተኛ ደግሞ የሰራችበትን እሱን ነገር እከታተላታለሁ አትበላም ምግብ እያለች ነበር ማለት ነው። እና ውድ ቤተሰቦች የሀገሬ ልጆች ምግብ ባለመብላታችን የምንጎዳ እኛው ራሳችን ብቻና ብቻ ነን። ገብቷቸዋል። ካልበላን እንታመማለን። ከታመምን ደግሞ መስራት አንችልም የሀገሬ ልጆች። ስለዚህ ለበሽታ እንዳንጋለጥ ያገኘናትን ነገር እንብላ።
በዚህ አጋጣሚ ከስንት አንዶች እንጂ አረቦች ለምን ምግብ በላሽ አይሏችሁም፣ ለምን አልበላሽም አይሏችሁም። እሺ ስለዚህ ቤት ውስጥ ያለችውን ነገር ራሳችሁ ብሉ። አትፍሩ፣ የሀገሬ ልጆች አትፍሩ። ወላሂ እኛ ሀበሾች ስንባል ይሉንታ ፍርሃት የሚባል ነገር አለ። ይቺ መዳም ስትናገር እንደሰማችኋት እኔ እየፈራች ይመስለኛል ያለች ገብቷቸዋል። እየፈራች ይመስለኛል ሳትበላ ነው በለሁ የምትል እና እሷ ግን ይሄን ቪዲዮ እውነት የሷ አለመብላት አስጨንቋት የሰራችው አይመስለኝም። እንዳያችኋት እንግዲህ ያችን ምግብ ስለገዛች የገዛችላትን ምግብ ለማሳየት ነው። በእርግጥ ምግቡም ለእሷ ይገዛም አይገዛም የምናውቀው ነገር የለም እሷ ስላለችን እንጂ ግን ቢሆንም ለመጀመሪያ ጊዜ እንግዲህ ወታ ሰራተኛ ምግብ አትበላም ብላ ያለች መዳም ለመጀመሪያ ጊዜ ሲሰማ ነው። እና ይሄ በራሱ ደስ የሚል ነገር ነው። እውነት የለው ምላችሁ እና ሌላኛው ቤታችሁ ትንሽ ችግር ያለበት ይመስላል። ችግር ያለበት ስላችሁ የምግብ እጥረትም አለበት ቤቱ። እንዴት አወቅሽ ካላችሁ ቤታቸው ማጥባቸው በጣም ያምራል። ሴቱ ቤቱም ገና ወጣት ነች። ገብቼ እያየው ነበርና አይደለም ምግብ ተሰርቶበት የሚያውቅ ይቀርና ሰው እንኳን ገብቶበት የሚያውቅ አይመስልም ማጥባሁ። ለምን ብትሉ ሁልጊዜ የሚሰራበት ቤተሰብ ያለበት ቤት እኮ ያስታውቃል አይደለም። እና ይሄ ደግሞ ምንም ነገር ስለማይሰራበት ምንም አይነት ነገር አልሆነም። ቤታቸው ገና አዲስ ነው እና እኔ ስለሷ ቤት አዲስ መሆን አያገባኝም። ግን እናንተ ምግብ ብሉ፣ አትምረጡ። የሀገሬ ልጆች አታስታዩት። ያገኛችኋትን ነገር ብሉ፣ አትፍሩ። ወላይ ነው የምላችሁ። ምግብ ከሌለ ደግሞ ምግብ የለም ማማ ጥለቢልኝ በቃ ሁብዛም ጭልኝ እንደሚያም ጭልኝ ብላችሁ ተናገሩ። ግን ተናግራችሁ ደግሞ እነሱ የማያመጡላችሁም ከሆነ ራሳችሁን በራብ እየጎዳችሁን ይስሩ አልልም። ለምን ብትሉ ዛሬ ላይ እንዲህ ዋጋ የምከፍለው ነገ የተሻለ ህይወት እኖራለሁ ብዬ ነው። ነገን ደግሞ ማስቀጠል የምችለው እኔ ጤነኛ ስሆን ነው። ስለዚህ ካልበሉ ደግሞ ጤነኛ መሆን አልችልም። እናማ ከደሞዛችሁ ቢሆን እያነሳችሁ እየገዛችሁ ብሉ። የሀገሬ ልጆች ሰሞኑን ከሆነ ቦታ ነበርኩና የታዘብኩትን ነገር ልንገራችሁ። እኛም ብዙ ጊዜ በሆድ በኩል ስነድ ፊሊፒን ኢንዶኔዥያ እንላለን አይደለ? ወላይ ነው የምላችሁ። እናንተ ሰው ጠዋት ከእንቅልፉ እንደተነሳ ሄዶ ከምግብ ላይ ይጣዳል፣ ከምግብ ላይ ይጣዳል። የሀገሬ ልጆች ብድግ ላሉ አይደለ? ብድግ ብለው እንደገቡ ማጥፋት የመጀመሪያ ስራቸው ቁርሳቸው ነው። በቃ ከዛ ቁርሳቸውን ይበላሉ፣ ስራ ይገባሉ። ግን ያነ ከቁርስ አይቆጠርም እኮ የሀገሬ ልጆች። ያንን በልተው ስራ ይሰሩና ሲያጸዱ ይቆይና በልታቸዋል ቁርስ ምናምን ስትላቸው አሮይቷ አይ አልበላንም ይላሉ የሀገሬ ልጆች። ከዛ መጀመሪያ እነሷቸው ራሳቸው ጧት ተነስተው ይበላሉ፣ ይጠጣሉ። ይሄ ወተት ምናምን ናቸው። የሚመረጥ ምግብ የለም የሀገሬ ልጆች። በእነሱ ቤት ፍን ነው የሚያደርጉ፣ የእኛ ዜጎች አይደሉም። ከዛ ደግሞ ስራቸውን ከጨረሱ በኋላ መዳም አየችኝ ባባዬ ምን አገባት ከሌለ ይሄ የለም ብላ አማርጣን ይሄን አልፈልግም ብላ እዘጂሊ ብላ አሳዝዛ ማለት ነው። ከፊታቸው ላይ ዱቅ ብለው ሲፈልጉ ፉላቸውን ሲፈልጉ እንቁላላቸውን ፍና አድርገው ሰርተው ነው የሚበሉ። የኛስ ተነስተን ፎቅ ድርድር መጥረጊያ ይዞ ልጆቹ ረፈደባቸው ትምህርት ቤት ሁልጊዜ ሩጫ እና ሞኛ አትሆኑ። ምግብ ብሉ፣ አትፍሩ። ወላይ ከምሬ ነው የምላቸው የሀገሬ ልጆች። በምግብ በኩል ድርድር የለም። ምክንያት ሀታ እናንተ እንኳን ባትበሉ እነሱ በልተዋል ነው እንጂ የሚሏቸው አልበሉም አይሏቸውም። እሺ እና በተለይ አሁን ላይ ደግሞ ሙቀቱም ስለጨመረ የሀገሬ ልጆች ከምግብ በላይ ውሃ ያስፈልጋል። እና ውሃ በሚገባ ጠጡ፣ ውሃ በደንብ ጠጡ የሀገሬ ልጆች። እሺ እንደዚህ ትልቅ በራድ ምናምን ያለበት ቤት የምትሰሩ የሀይላንድ ውሃ የማትጠቀሙ አንድ ጊዜ ቢሆን ራሳችሁ ሃይላንድ ውሃ ገዝታችሁ ሃይላንድ አስቀምጣችሁ በዚህ ሃይላንድ ቀድታችሁ ፊት ለፊታችሁ አስቀምጣችሁ ባያችሁ ቁጥር ጠጡ። ወደ ክፍላችሁ ስትገቡም ይዛችሁ ግቡ። እሺ ራሳችሁን ጠብቁ። ስትበሉ ነው የምትኖሩት የሀገሬ ልጆች። ስትበሉ ነው ጤነኛ የምትሆኑት። ካልበላችሁ ጤነኛ መሆን አትችሉም። ጤነኛ ካልሆናችሁ ደግሞ መስራት አትችሉም። እናንተን አውጥታ ጥላ የተሻለችሁን ታመጣለች። ስለዚህም ካለ በታችን ሁሌም እንደምላችሁ በስደት ላይ እስካለን ድረስ ለራሳችን ያለነው እኛው ራሳችን ብቻና ብቻ ስለሆነ ራሳችሁን ጠብቃችሁ ብሉ። ሰዎቹ አይደለም ሳይበሉ በልቻለሁ ሊሉ ይቅርና በልተው እንኳን አልበላንም ነው የሚሉ። የኛሳ ምንድን ነበር የሚባለው ንገሩኝ እስኪ። ለሆድ ደመኛው አፍ ነው ይባላል በእኛ ሀገር አባባል። ስለዚህ በሆዳችሁ አትደራደሩ። እሺ አልበለውም ጥለቢልኝ ግዢልኝ የለም እንደዚህ ነገር ማለት ይልመድባችሁ።